የተለየ ልጅ ሲሰጥ ምን ይመስላል ሂደቱ፣ እንዴት ነው የሚታገዘው፣ ምንድነው ጉዳዩ የሚለው ነገር ነው እንግዲህ ወደዚህ ውስጥ ያስገባን። እኔንም ባለቤቴንም እና የሶስት ልጆች እናት ነኝ። እንግዲህ የመጀመሪያው ልጄ ነው ከኦቲዝም ጋር የሚኖረው። ሂደትሽን እስቲ ያሳየን። የሄድሽበት ፕሮሰስ መጀመሪያ ምን ተሰማሽ ነው? ከዛ በኋላ እንዴት በርትተሽ እዚህ ጋር መጣሽ? በዚህ ሂደት ውስጥ አዲስ ነገር እስከሆነ ድረስ መደንገጡ፣ መፍራቱ፣ መካዱ ሁሉ ነገር አለው። በአንድ ጊዜ ዘሎ ሰው ወደ አክሴፕታንስ ውስጥ አይገባም። ምልከታ ነው የመጀመሪያው። ልጁ መጀመሪያ ከራሱ ዓለም ወጥቶ አንቺም ጋር አንድ ፕላኔት ላይ እንደምትኖሩ ማወቅ አለበት፣ እዚህ ጋር ሰው እንዳለ ማለት። እሱ ነው የመጀመሪያው ስራ። እኔ በፊት ላይ ጭንቀት ስለሆነ መጎተት የኝ እናትህ ነኝ ወቀኝ በዛው ሲገባ እየተከተልኩ እያለቀሱ በዛ መንገድ አይደለም ይሰራ። የሱንም ዓለም ሪስፔክት ማድረግ። ምናልባት ወላጅ በጣም ይወሰድ ይሆናል። ይህንን ወላጆች ምናልባት ያንንም ማየት እንዳለባቸው አንደኛው ልጅ ላይ ብቻ ተምረው እንዳይሄዱ ተፈልጎ ታስቦበት እኮ አይደለም፣ ግን ጉዳዩ እንድትሆኝ ያደረግሽ። ግን ያው ሶስቱም ቢመጡ አይኔ እሱ ላይ ነው ያለው አይደለም ሳታስቢው ማለት። ልጆቹን ካፓሲቲ ማወቅ ጥሩ ነው። በጣም ስትሬች አድርጎ ልጆቹንም ከማጨናነቅ ወላጅም ይሄ ላይ በቃ ትምህርት ላይ 40 ዓመትም ሆኖ አንደኛ ክፍል የሚለው ነገር መሆን የለበት። ወደ ፋውንዴሽን እንምጣና አሁን ኢንስቲትዩት ሆኗል አይደለም? ብዙ ስታፍ አለ፣ ትልቅ ግቢ ውስጥ ነው ያላችሁት። ሰው ይሄንን ለማስኬድ ለማስቀጠል ምንድነው የምታስቢው? እንግዲህ ቤት ውስጥ የተጀመረ ፕሮጀክት ነው እንግዲህ አሁን አይደል ትልቅ የሆነው ተመስገን ነው። ፊውቸሩን ስናስብ በጣም ያሰጋል። ቤቱን እንዳየሹ በጣም ያምራል። እነዚህ ልጆችም ዲዘርቭ ያደርጋሉ እንዲህ አይነት ስፔስ። ደግሞ በጣም ብዙ ወላጆች በዛው ልክ ይደውላሉ፣ ልጆቻችንን ቴራፒ እንፈልጋለን። ስለዚህ 3-4 ቦታ በየክፍለ ሀገሩ ካልተወጣ እነዚህ ወላጆች ልጆቻቸው እድሜ ያልፍባቸዋል።